ኢትዮጵያ ተነስቶ ደረሰ ካናዳ ሳይሰለች ሳይታክት ጥሮጥ ማታ ማልዳ ብዙ ለፍቶ ደክሞ ወገኑን ሊረዳ በአፍሪካ ባስያ በአውሮፓ ኢቶፍዳ ከአንድ ወደ አንድ አገር ተሰዳጅ እንግዳ አካሉን ጎድቶ አድሮ ከበረንዳ ከብዙ አደጋዎች ሾልኮ በቀዳዳ እንደ ብሩክ ልጅ ብሩክ ተገኘ ገብቶ ከካናዳ ስሜ እስራኤል ሀገር ገባች ይላል። አንተ እያያ ይለዋል አባቴ። እንደው እስራኤል ሀገርማ ቅርብ እዚህ አንድ ረብዬ የሚባል ተራራ አለ እሱ አስመስለህ ነው እሷ የምትለኝ ይለዋል አባቴ ሲለው፣ ዝም ብለህ ልጄ ብቻ አምላከ ዳዊት እዛች ሀገር ያድርስህና እኔን ስሜን አስጠራ ይለዋል። እና የብሩክ አስተዳደግ ከእናቱ አላደገም ከአባቱ አላደገም። ከኔ ጋራ እናቴ 7 ዓመት 7 ወር አብራ አጥብታ አሳድጋ ወደ እስራኤል የወጣ ባሩክ። የባሩክ አስተዳደግ ከልጅም የበለጠ ሆኖ ነው ያደገ። በሚታውና በሚቶች በሁለቱ በግራ ቀኝ። ስለ ባሩክ ታሪክ ብዙ ነው ሁኔታው። ከዛ ከጎንደር ተመጣ ወዲያ አስመራ ሄደ። ከአስመራ ተመልሶ ወደ ጎንደር መጣ። ወጎንደር ሲመጣ መቼም የእስራኤል ነገር የወገኑ ወገን ነገር ሞቱ ነው። ባሩክ ሞቱ በጣም ሰራተኛ ቢቀጥር ወገኑን ከእርሻው ጠባቂ ቢቀጥር ወገኑን ነው የሚጠብቅ። ሲሄድ ወደ ሱዳን ሀብቱን ንብረቱን ጥጡን ሰሊጡን ለአንድ ሮበሪቱን መኪና እንዳቆመ ይመጣል። እየሮጠ ቤት ይመጣና ልሄድ ነኝ ይላል። ለምን ነው የምትሄደው? ልሄድ ነኝ። አሁንማ እናጣናው ዋሴ እነፈረደ ዘሪሁን እያያዟቸው ነው እኔንም ሊይዙኝ ነው ይላል። ከቤት መጡ። ደግሞ አንተና እነሱ ጋር ማን ነው የቆጥር? ልሄድ ነኝ። ኧረ ተው አልኩት። ልሄድ ነኝ። ንብረቱሳ እመጣለሁ መተማ ደርሻል። መተማ ደርሰህ መጣህማ እሺ። ከዛን ወዲያ ያ ሁሉ ንብረት ያ ሁሉ ጥጥ ያ ሁሉ ሰሊጥ መኪናይቱ እንደቆመች ነው ጥሎት ሄደ። እንደቆመች ነው ጥሏት ሄደ ቢያሳ ላይ። በኋላ ኑሮ ምን ያደርጋል? ደብዳቤ በሪሁን ገብረየስ ስለሚባለው ሲልክልና እኔ መተማ ሱዳን ገብቻለሁ። ምለምናችሁ ምነግራችሁ ነገር አሮጌ በሬ እንዳትሰዱ፣ እናት ላም እንዳትሰዱ፣ ጊደር ወይፈን የሸደዳችሁ እንደሆነ ይደርሳል ይሸጣል፣ ግን ትርጉሙን እናንተ ወቁት ብሎ ለበሪሁን ገብረየስ ይልክልና ለቤታችን አንኳኩቶ ተሰጠን። ለምንድን ነው አቶ ባሩክ አገረ እስራኤል ከገቡ በኋላ እንደገና ተመልሰው ወደ ኢትዮጵያ ሄደዋል፣ ከዛም ወደ ሱዳን? ምንድን ነው ይሄ ነገር? እንግዲህ እሱ ከኢትዮጵያ ቆይቶ ወደ ሱዳን ከገባበት ጊዜ አንስቶ የኢትዮጵያን ይሁዲዎች ህብረተሰቡን ለማውጣት ትልቅ ህልም ነበረው። አስፈላጊ ከሆነ ከኢትዮጵያ ተነስቶ ወደ ሱዳን እንዴት እንደገባና ከዛ በኋላ ደግሞ እዚህ አለ የማፓ ጉዞ ወደ እስራኤል ለመግባት ያደረገው በመኮብካብ የሆነ በሴጎል በኩል ያለው ከኢትዮጵያ ተነስቶ እንዴት ወደ ሱዳን እንደገባ ከሱዳን ወደ ቻድ፣ ከቻድ ወደ ናይጄሪያ፣ ከናይጄሪያ ወደ ሞሮኮ፣ ከሞሮኮ ወደ ግብፅ አሌክሳንድሪያ፣ ከአሌክሳንድሪያ ወደ ግሪክ፣ ከዛ በኋላ ከግሪክ ወደ ሲንጋፖር ሩቅ ምስራቅ እንዴት እንደደረሰ እና እሱ የዞረበት ምክንያቱ እንግዲህ ዓላማ ነበረው። ከእስራኤል ትምህርቱን ጨርሶ ወደ ኢትዮጵያ ከተመለሰ በኋላ ያው በኢትዮጵያ ያደረገውን ኑሮ በአዲስ አበባ ስራ እዛ ተቀጥሮ በአሜራም በሚባል የእስራኤል ኩባንያ ተቀጥሮ ከዛ እየሰራ ከዛ በኋላ ደግሞ ያው የጅማ የእርሻ ማህበር በኢትዮጵያ መንግስት በኩል ደግሞ ተወዳድሮ ከዛም እንደዚሁ ሲሰራ እንደነበረ እርሻውም ተበተነ፣ የሄደው ወጣት ሁሉም ተበታተነ።
ሁሉም በየሀገሩም የተመለሳለ በዛው ሞቱ የቀሩ ሰዎችም አሉ። እዛም በኋላ ምን ወደ ሀገራችን እኛም ተመለስን። እዛው በገላባት አድርጎ ወደ ሱዳን ሄደ። ከሱዳን እዛ ተያዘ። እሱ እንግዲህ እንዳለ ተያዝኩ አለ። ተይጄ ብዙ ጊዜ ተይጄ ያው ለጥቂት ጊዜ ለቀቁኝ አለው። በኋላ ደግሞ ከሱዳን ናይጄሪያ ከናይጄሪያ ግን 6 ወር ታስሯል። 6 ወር ታስር ያለው የሚል ደብዳቤ ለሸቴ ፈረደ ለሚባል ለሱ ልኮ ያን ደብዳቤ በሚናይበት ጊዜ አዘነ አሉ። በጣም አዘነ ዲያርጉ ታስሪ ብሎ ተባለ። አዘን ባዘን ሆነ። በኋላ ግን ተፈትቶ ያው ማን የምትባል ሀገር ደግሞ አሁን ቅድም ወንድሜን ብሎታል እግሩን ተመትቶ ሳለ በጋሪ ኔርኩ ነው ምን እንግዲህ ከናይጄሪያ ወደ ሞሮኮ ሄደ። ከሞሮኮ ወደ አሌክሳንድሪያ ግብጽ ሄደ። ከአሌክሳንድሪያ ወደ ግሪክ ወይም ያቫን ሄደ። ከያቫን ወደ ሲንጋፖር ሩቅ ምስራቅ ሄደ። ይህ ሁሉ ያው ብዙ አስቸጋሪ ጉዞ ነው ያደረገው። ከዛ በመቀጠል ሲንጋፖር እንደደረሰ ከመርከቧ እየሰራ ሳለ ወድቆ ተመታ እና አብሮ ስራውን ለማካሄድ አልቻለም ነበረ። ተመልካቾቻችን ተመልሰናል። ነፍስ ይማር፣ ለቤተሰብ ጽናት እንመኛለን። እንግዲህ ጀግና አይሞትም ነው የሚባለው። ይኸው ታሪክ ይዘከራል። እዚህ ስቱዲያችን ድረስ መተሽ ስለ አቶ ብሩክ ወይም አቶ ባሩክ ተገኘ ማንነት ህይወት ታሪክ ለመግለጽ የደረሽ እንግዲህ የመጣሽበትን ምክንያት ዶክተር ጸጋ ፈንታውን የክኔሴት አባል በመጀመሪያ ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ ተመልካቾቻችን። እንግዲህ ለአቶ ባሩክ እንግዲህ ባሩክ እያለን እንሂድ። በአማርኛ አቶ ብሩክ የህይወት ታሪክ እንግዲህ አንቺ የበለጠ የምታቂ መስሎ ይታኛል። በጋዜጠኝነትም ብዙ ስራዎች ሰርተሻል በሳቸው ላይ። እኛ በታሪክ ነው የምናውቃቸው። ማን ናቸው አቶ ብሩክ? በመጀመሪያ ደረጃ ላመሰግናችሁ እወዳለሁ። አሩጽ ሚያርባይም ይሄ 140 ቴሌቪዥን ጣቢያ አስታውሶ ይሄን ፕሮግራም ማቀዱ አስታውሳለሁ። የዛሬ 15 ዓመት የቀብሩ ስነ ስርዓትን በተመለከተ ቦታው ድረስ በመገኘት ይሄ ቴሌቪዥን ጣቢያ ሰፊ ዘገባ እንዳቀረበ ይታወሳል። እንግዲህ በመጀመሪያ ደረጃ ወገኖቻችን ለህዝባችን የሰሩትን መርሳት የለብንም። የኛ የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሀገር ለመምጣታችን ብዙ የህይወት መስዋዕትነት ተከፍሏል። ብዙ ወገኖቻችን ታግለዋል። ብዙ እና በህይወት ባይኖሩም የነሱን ስም ማንሳት የኛ ኃላፊነት አለብን እና ይሄንን ኃላፊነት በመወሰዳችሁና ፕሮግራም በማቅረባችሁ አመሰግናለሁ። ከዛ በፊት እንግዲህ ለተመልካቾች መግለጽ እንፈልገው አቶ ብሩክ ወይም ብሩክ ተገኘ የተወለደው አቶ ሽሎሞ መስመር ላይ ያሉ ሰላም ያቸው ይቅርታ። ጤና ይስጥልኝ ሽሎሞ፣ እንደምን አለ? ጤና ይስጥልኝ ዶክተር ጸጋ፣ እንደምን አለሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንግዲህ ከአቶ ብሩክ እንጀምርና የአቶ ብሩክ ሁኔታ። አቶ ብሩክ የተወለደው በውዛባ ነው። ውዛባ የታወቀች የቤተ እስራኤሎች መንደር ናት። አባቱ ወላጅ አባቱ አቶ ዘለቀ ደሞዜ ይባላሉ። እናትየዋ ወይዘሮ ደብሬ ተገኘ። የሚጠራው አቶ ብሩክ በእናቱ አባት ነው፣ በአቶ ተገኘ። ምክንያቱም ያደገው ከእሚቶቹ ጋር ከአያቶቹ ጋር ነው። የአቶ ብሩክ ተገኘ እናት የእናት የትልቅ እህት ናት እና ተገኘ የብሩክ ብቻ ሳይሆን የኔም እሚታ በጎንደር አጠራር ወይም አያት ነው። እና አቶ ብሩክ እኔ የማውቀው ከዚህ ሀገር ተምሮ ከተመለሰ በኋላ ነው። እንደሚታወቀው ሁሉ የኛ ህብረተሰብ ወደዚህ ለመምጣት ብዙ ትግል ነው የተካሄደው። እስራኤል ከተቋቋመች በኋላ በ1955 እንደ አውሮፓውያን ዘመን አቆጣጠርና በ1956 ወደ 25 የሚሆኑ ወጣቶች ከገጠር ኢትዮጵያ የተማሩት ወደዚህ ሀገር መምጣታቸውና ተመልሰው ወደ ኢትዮጵያ መመለሳቸው ይታወቃል። አቶ ብሩክ ወደ እስራኤል ሀገር የመጣው በ1956 ዓመተ ምህረት ብቻውን አይደለም። ቀደም እንዳልኩት ቡድን ናቸው። የ11 ዓመት ልጅ ነበር። ከዛ እዚህ 9 ዓመት ከቆየ በኋላ ኢትዮጵያ ተመለሰ። እዚህ በቆየበት ሰዓት ባዳሪ ትምህርት ቤቶች ተምሯል። ከዛም የተማረው አግሮኖም ነው፣ የመሬት ጥናት ነው ያካሄደውና ከዛ ኢትዮጵያ ተመለሰ። ኢትዮጵያ ተመልሶ አሚራን የሚባል የእስራኤል ትልቅ ካምፓኒ ነበር
እዛ ካምፓኒ ከሰራ በኋላ ጅማ የእርሻ ኮሌጅ ማስተምሯል። ከዛ ወደ ገጠር ወደ ውዛባ ይመለሳል። ዘመን ለመጠየቅ በሚሄድበት ሰዓት የነበረውን ኑሮ ካየ በኋላ ይሄ ነገር ለኛ ህብረተሰብ የሚበጅ አይደለም፣ ስለዚህ የበለጠ እዚህ ሀገር በግብርና እንደ ኪቡጽ እንደሚሰራው ማድረግ አለብኝ ሲል በመተማ መሬት ገዝቶ ወደ 300 የሚሆኑ ቤተ እስራኤሎችን አዘጋጅቶ በዛ ላይ ጥጥና ሰሊጥ እያሳደጉ ይኖሩ ነበር። ይህ እንዳለ በ1974 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ኃይለ ሥላሴ ይወድቃሉ። ኃይለ ሥላሴ ከዙፋናቸው በወረዱበት ሰዓት የአካባቢውን ማረስ አይቻልም፣ በጣም አስቸጋሪ ስለነበር ከዛ ወጥቶ በሱዳን አድርጎ ናይጄሪያ፣ ቻድ ብዙ ከዞረ በኋላ ተመልሶ እስራኤል ሀገር ገባ። እስራኤል ሀገር መጥቶ ውትድርና አገለገለ። እንግዲህ እዚህ ስላደገ ዕብራይስጡን በደንብ የሚናገረውና ከዛ ወገናችን ይምጣ የሚለውን እንቅስቃሴ በእስራኤል ብቻ ሳይሆን በዓለም አቀፍ ደረጃ በአሜሪካ፣ በካናዳ በይፋ ያስታወቀው ወንድማችን ታጋይ እሱ ነው። ከዛ የእስራኤልን ጠቅላይ ሚኒስትር ምናይም ቤጊንን ካነጋገረ በኋላ ከእስራኤል መረጃ ድርጅት ጋር ሆኖ ሞሳድ ለማውጣት ታቀደ። ለምን የኢትዮጵያ መንግስት በቀጥታ ሰዎች እንዲወጡ አይፈቅድም ነበር። መጀመሪያ ወደ 120 የሚሆኑ ሰዎች መጣው ነበር በቀጥታ። ከዛ መንገዱ ተሰጋ። የደርግ አስተዳደር መንግስቱ ኃይለማርያም የእስራኤልና አሜሪካን ኢምፔሪያሊዝም ጽዮናዊ በማለት ግንኙነት አልነበረም። ያማራጩ መንገዱ በሱዳን ማውጣት ነው የሚለውን የመጀመሪያው መንገድ የከፈተው ከእስራኤል ተነስቶ ሱዳን የሄደና የመጀመሪያውን ቡድን በሱዳን እንዲወጣ ያደረገ ይህ እቅድ ያቶ ብሩክ ነው። እና የሰራው ስራ ለህብረተሰባችን ነው አይባልም። በአሜሪካ ብትሄድ በአሜሪካ በትልቋ ከተማ በኒውዮርክ ትልቅ ሰልፍ ማድረግ ወገን እንዲመጣ የእስራኤል ሰንደቅ ዓላማን በማውለብለብ ያካሄደው ሰልፍ አለ፣ ሰላማዊ ሰልፍ። በታላላቅ የጁዊሽ ትልልቅ ጉባኤዎች ላይ በመገኘት ወገን እንዲመጣ ከዛም ከይስሐቅ ሻሚር ጋር በመገናኘት ከፍተኛ ትግል ያደረገ ነው። ይሄ ሁሉ ሲያደርግ ለወገን ነው፣ ለግሉ አይደለም። የግሌ የሚል ነገር አልነበረውም አቶ ብሩክ። ከመጀመሪያው አንስቶ ለወገን ብቻ ነውና ብዙ አስተዋጽኦን ያደረገ ወገን እንዲመጣ በዓለም አቀፍ ደረጃ ቤተ እስራኤሎች እንድንታወቅ በተለይ እስራኤል ከተቋቋመች በኋላ ትግል ያደረገው በጣም በዓለም አቀፍ ደረጃ የሚደነቅለት ነው። ብዙዎቹ ከዚህ ዓለም በሞት ተለይተዋል። የአሜሪካ ታላላቅ ታዋቂ የሆኑ ይሁዲዎች በህይወት ያሉተኝ አንዳንዶቹ እስካሁን ድረስ ስለሱ ይናገራሉ። እና ብሩክ በሱ ታሪክ ሁሉ ፊልም ሁሉ አለ የተሰራ ፊልም የተዘጋጃለ፣ ፊልሙ ተሰርቷል። ከዛም አልፎ የህይወት ታሪኩንም ራሱ በመጽሐፍ ያወጣዋል። ይሄ መጽሐፉ ነው። በእንግሊዘኛ ነው የወጣው። ጌፌን የተባለ እስራኤል ሀገር ነው የወጣው። በ2009 ዓመተ ምህረት ነው የወጣው። እና ለወገን የሰራው ስራ ይሄ ነው ማለት አይቻልም። ባለቤቱ ካናዳዊት እስራኤል ዘርናት እዚህ ነው የተዋወቁ። እዚህ ተዋውቀው በኋላ ካናዳ ነበሩ። አንዲት ልጅ አለችው፣ ያፋ ትባላለች። ያፋ የሶስት ልጆች እናት ናት። አንዲት ናት ልጁ። ያፋ አሁንም ቢሆን በቴላቪቭ ዩኒቨርሲቲ ካናዳ ብትኖርም የቴላቪቭ ዩኒቨርሲቲ የቦርዱ አባል በመሆን በየአመቱ በቴላቪቭ ዩኒቨርሲቲ ለሚማሩ የኛ ልጆች ለቤተ እስራኤሎች ስኮላርሺፕ ትሰጣለች በአባቷ ስም። እና የብሩክ ስራ በጣም ብዙ ነው እና እንዳይረሱ ማድረግ ኃላፊነት አለብን። በዓለም አቀፍ መድረክ በጣም ነው የሚታወቀው። በተለይ በዓለም አቀፍ የጁዊሽ መድረክ ቅድም እንዳየው ሁሉም ነገርና ብዙ እንቅስቃሴ ያደረገ ነው አቶ ብሩክ። እስኪ አቶ ሽሎሞ ጋር ውይይት ውስጥ ያስገባና አቶ ሽሎሞ ስለ አቶ ብሩክ ያለዎትን ሀሳብ ይገልጹልን። ዶክተር ጸጋ እንደተናገረችው በመጀመሪያ ብሩክ የኔም ቅርብ ዘመዴ ነው። ልክ ዶክተር ጸጋ እንደምትዘመደኝ ጋጣሚ መናገር ስላለብኝ ነው። እና ስለ ብሩክ ብዙ መናገር ይቻላል። ብዙ መስዋዕትነትንም ከፍሏል። ከሁሉም በላይ ግን በሚሰራው ስራ በሰራው ስራ ውትድርና እንኳን አገልግሎ ብዙ ተጋድሎ አድርጎ እስራኤል ሀገር እንዳይገባ ተከልክሎ ነበር። የተከለከለበት ምክንያት እዚህ ሀገር እንደሚታወሰው ቤተ እስራኤሎች እንዲመጡ ብዙ ፍላጎት አልነበረም በዛን ጊዜ። እና በየዩኒቨርሲቲዎች እና በየኮሌጆች በደቡብ አፍሪካ፣ በአሜሪካ፣ በካናዳ እየሄደ የኢትዮጵያ ይሁዳውያኖችን ጉዳይ በሚያነሳበት ጊዜ የሞሳድ ሰዎች በጥሩ አይን አላዩትም።
እሱ ደግሞ የሚሰራ የነበር ከአሜሪካ ድርጅቶች ጋር ነው እና ይህን ብለው ኖን ግራንት ተብሎ እስራኤል ሁሉ እንዳይመጣ ተከልክሎ ነበር ለብዙ ጊዜ። ይህን እኔ ከራሱ ከአንደበቱ ከሱ ሰምቻለሁ። ሌላው ደግሞ ሁለተኛ የኔው እውቅናዬ ወይም በሩክን ያወቅኩት እኛ ከዚያ ሀገር ከመጣን በኋላ ኦፕሬሽን ሞሰስ በሱዳን ሀገር ከመጣን በኋላ እንደሚታወቀው የኛ ማህበረሰብ የተቆራረጠ ህብረተሰብ ነበር። የሆነ ወደ 200-300 የሚሆኑ ሰዎች ሱዳን ሀገር ታስረው ነበር በሰበለቱ። ለተወሰኑ ሰዎች ደግሞ ኢትዮጵያ ውስጥ ከጽዮናውያን ጋር እናንተ እጅጓን ሆናችሁ በማለት ታስረው ነበር። ብዙ ወገንኛ ወገኖቻችን እንደና ሀይም ባይነሳይ እንደነ ሂሩት በቀለ የተለያዩ ሰዎች እንዲሁም እና ያኔ ከዚህ ሀገር ውጅስ የሚባል የዓለም አቀፍ የተማሪዎች ድርጅት ነበረ። እኔ አባል ነበርኩ። ዶክተር ጸጋሜ ዛን ጊዜ አብራ አክቲቪስት ነበረች። እሷም ተማሪዎች በነበርንበት ጊዜ ያኔ ልክ እንደ ራሻውያኖች ሌት ማይ ፒፕል ጎ እያሉ ነቻራንስኪን ለማስወጣት ሲደረግ እንደነበረው ቅስቀሳ እስራኤል ሀገርም መሆን አለበት እየተባለ እሱ ለዚህ እንቅስቃሴ ከአሜሪካ አደረጃጀቶች ገንዘብ እያስመጣልን ሰላማዊ ሰልፍ እንድናደርግ ከፍተኛ አስተዋጽኦ አድርጓን። በሰላማዊ ሰልፍ ሁሉ እኔ አስታውሳለሁ አንድ ጊዜ ለምሳሌ በቢንያኒ ኦማ ትልቅ መርሃ ግብር እዛ አደረጃጀት ላይ እሱም እንደተናገረና ታሪካዊ ንግግሮችንም ሁሉ አድርጓል። ያኔን ከዛ በኋላ ነው የኛ ሰዎች በመብጻ ሞሸረሞን የሚባለው በ1991 ዓመተ ምህረት የመጡት። የኛ ሰዎች ወደዚህ ሀገር ስንመጣ ቅድም ከመግቢያ ዶክተር ጸጋ እንደተናገረችው በቀላሉ አልመጣንም እና ከዚህ ሀገር ሆኖ እኔ ማስታውሰው ቢንያኒ ኦማማ ላይ እሱ ንግግር ሲያደርግ የሰማሁት የተናገረው ያደረገውን ተጋድሎና የነበረውን ቻሌንጅ እኛም እንኳን እዚህ ያኔ በ84 ዓመተ ምህረት የመጣ ነው ስንመጣ ዶክተር ጸጋ እንኳን ባልሳሳት በአዲስ አበባ አርጋ መሰለኝ የመጣችው አድለኛ ናት። እኛ ግን ብዙ መስዋዕትነት ከፍለን የመጣ ነው እና ከአፍሪካ ሀገሮች ሁሉ እንደዞረ ወደ ጅቡቲ እንደዚሁም በኬንያ በሞያሌ አካባቢ በተለያዩ መንገዶች እንደተዘዋወረና ምን ጊዜም ቢሆን የማህበረሰባችን ጉዳይ እንዳነሳ ነው እና በርግጥ ብሩክ ብቻውን አይደለም የሰራው። ብዙ ታጋዮች ነበሩ። ግን ከሁሉም ታጋይ ለምሳሌኛ ልንረሳቸው የማንችለው ዮና ቦጋለ ናቸው። ዮና ቦጋለ ሌሎችም በጣም ብዙዎች አሉ። የኛም የራሳችን የግል አስተማሪዎቻችን ሆኖ አምቦበር ሲያስተምሩ የነበር ህብረተሰባችን ያነቁ ወደ እስራኤል ለመምጣት ብዙና በርግጥ በውጭ ሀገር ሄደው አሜሪካ ሆኖ ካናዳ ሆኖ በጣም በጎላ ሁኔታ ስራ ያካሄደው ብሩክ ነው ማለት ይችላል። አዎ እዚህ ላይ እኔ መጨመር የምፈልገው የብሩክን ጉዳይ በተመለከተ አቶ ሽሎሞ እንዳልከው ጊዜ አይኖርም ብዬ ነው እንጂ ብሩክ ባካሄደው ትግል ላይ እስራኤል እንዳይገባ ሁሉ የተከለከለበት ምክንያት አንደኛው የሰዎችን የወገናችን ማውጣት የመጀመሪያ ከዚህ ተነስቶ ወገንን ለማውጣት ሱዳን የገባሱ ነው ገብቶ ወገኑን ያወጣና ይህ ሁኔታ በጊዜው በሞሳድ በኩል ተቀባይነት አልነበረውም። በዚህ ምክንያት ሁኔታውን እኛ ያልነውን ጥሶ ሄደ በሚለው እንዲገባ አልተፈቀደም ነበር። ከ10 ዓመት በኋላ ነው ወደ እስራኤል ሀገር እንዲገባ የተፈቀደለት። ሌላው ቆይቷል እንጂ አሁን የሱ የህይወት ታሪክ የተሰራው ፊልምም እንዲታይ ያልተፈቀደም ነበር በእስራኤል ሀገር። የሱ የህይወት ታሪክና ያሳለፈው ትግል መስዋዕትነት እሱ የሰራውን በውጩ ዓለም የኢትዮጵያ ቤተ እስራኤሎች እውቅና እንዲኖረን በአሜሪካ ታላላቅ አውራ ጎዳናዎች ላይ ይታያል ሰልፉ። ከዛም ደግሞ በካናዳ ያደረገውን ትግል ትልልቅ በህይወት ያሉ ፕሮፌሰሮችና የፖለቲካ ሰዎች የአሜሪካና የካናዳ ይሁዲዎች ይናገራሉ። በመጽሐፉም ታያለ። ሌላው በወገን በመታሰር ላይ ከመጣ ብዙ ወገናችን በሱዳን መንገድ የሚታሰሩ ነበሩ። ጎንደር አባቴ አንዱ እስረኛ ነበር፣ አቶ ፈንታው መላኩ፣ አቶ ገነቱ ተሰማ፣ ነሸት የፈረደ ብዙ ሰዎች ነው የታሰሩ። ጽዮናን እየተባሉ ታስረው እናስናቀው ሰንደቅ ነገዳል ያየልኝ እና ቂባ ብርሃን በጣም ብዙ ሰዎች በጣም ብዙ እነ ታደሰ ባዩ
አቶ ሽሎሞ እንዳልከው ቁጥራቸው በጣም ብዙ ሰዎች ተሰቃይተዋል። ብዙ ህይወት መስዋዕትነት ከፍለዋል። ተደብድበው ታስረው ሲሰቃዩ አሉ እና ወደ ብሩክ ታሪክ ዛሬ እንመለስና ብሩክን ከሌሎች ለየት የሚያደርገው ትልቁ ነገር የመጀመሪያው በሱዳን የሚለው መንገድ በተመለከተ ከጠቅላይ ሚኒስትር ምናይም ቤጊን ጋር በመዋየት ፕሮግራሙ ሊሰረዝ የነበረውን በተግባር እንዲውል ሱዳን ድረስ የሄደ ነው። ሁሉን ነገር ጥሎ የሄደ ነው። ከዛም በአሜሪካና በካናዳ የኛን የቤተ እስራኤል ሁኔታ በይፋ እንዲታወቅ ያደረገ ነው እና ብዙ ሰርቶ መጨረሻም ደግሞ እዚህ ሀገር ወደ መጨረሻው እዚህ በቆየበት ሰዓት አላማው የነበረ የኛን የህይወት ታሪክ በሙዚየም በቤተ መዘክር ለማስቀመጥ በረሆቦት ከተማ ሁሉ መሬት ተቀብሎ ነበረ ቤተ መዘክር ለመስራትና ብሩክ ለወገኑ ያደረገው ከባድ ነው፣ ቀላል አይደለም። የህይወት መስዋዕትነት ከፍሏል። ባለቤቱ ራሱ ስትናገር ምን ትላለች? አንድ ልጅ ብቻ ወልደን የቀረንበት ምክንያት ከኛ ጋር መኖር አልቻለም። ሁሉ ጊዜ ወገኔ ነው የሚልና መምረጥ አለብህ። ማንን ነው የምትመርጠው? እኔ ነው ወይስ ወገንክ ነው? ስለዋ ወገኔ ነው አለኝና በዛ ነው የተለያየን ትላለችና አቶ ብሩክ ከሞተ 15 ዓመት ሆነ። በ2010 ነው የሞተው። በ82 ዓመታቸው በእድሜያቸው ኖ ሲሞት ልጅ ነበር 66 በ66 ዓመቱ የዛሬ 15 ዓመት ነው የሞተው። በ29 ቀን ዲሰምበር ባለፈው ሳምንት 29 ቀን ታህሳስ 29 ቀን አውሮፓውያን ዘመን አቆጣጠር 2010 ነው የተቀበረው በኪራት ኤክሮን ነው። በኪራት ኤክሮን የተቀበረበት ዋናው ምክንያት እዛ ወንድሞቹ አሉ። በተለይ ነፍሱን ይማረው ታናሽ ወንድሙ አዲሱ ዘለቀ ይባላል። አቶ አዲሱ ዘለቀ በየአመቱ ለዚህ ቴሌቪዥን ፕሮግራም የሚያስታውስ በየጊዜው እንዳይረሳ ሁሉ ነገር የሚያደርግ እሱ ነበር። አሁን ባለፈው ወደ 6 ወር አለፈ ወንድሙ ከዚህ ዓለም በሞት ተለየ አቶ አዲሱና በአጠቃላይ እውነት አይደለ የብሩክን ሁኔታ ቢነገር አልቅም። በዚህ አጋጣሚ አቶ ተስፋዬ እድል አንድ ደቂቃ ካለ ወጣቱ ትውልድ ይሄን ማወቅ አለበት። ወጣቱ ትውልድ ታሪካችን ማወቅ አለበት። ወጣቱ ትውልድ እንደዚህ ዝም ብሎ የተገኘ አይደለም። እኔና አቶ ሽሎሞ እናውቀዋለን ታሪካችን በሙሉ እኛ አድገንበታልም። እዚህም ብዙ እንቅስቃሴ ያደርገናል። በአጋጣሚ አቶ ሽሎሞም የዓለም ይሁዳውያን ተማሪዎች ሊቀመንበር ነበር ሙጂስ የሚባለው። ይሁን የሆነው ታውቃለህ ከ30 ዓመት በፊት ነው። የፖለቲካ እንቅስቃሴያችን አሁን የተጀመረ አይደለምና ወጣቱ ማንበብ ይኖርበታል። ማንበብ አለበት። ማናቸው እነዚህ ሰዎች የህይወት መስዋዕትነት እንዴት ከፈለ እኛ በቀላሉ እዚህ የደረስን እንዳልሆነ ማወቅ አለ። ታሪካችን የሰሩትን ካላመሰገን መሰረት አይኖርንም። የክኔሴት አባል ዶክተር ጸጋ ፈንታውን እዚህ ድረስ በእውነት መተሽ ስለ አቶ ብሩክ ተገኘ የሰጠሽን መግለጫ በጣም ያስፈልጋል። እስማማለሁ። ወጣቱ ትውልድ ማወቅ ያለበት ነው። እንግዲህ ነፍስ ይማር፣ ጀግና አይሞትም፣ ታሪክ እየቀረ ነው። ይሄው ሁላችንም ኃላፊነታችን ደግሞ ለወጣቱ ማስተላለፍ ነው ያለብን። መልካም ሳምንት እመኝልሻለሁ። መልካም የሥራ ዘመን ይሁንልሽ። በትክክል አመሰግናለሁ አቶ ተስፋዬም እንዲሁም አቶ ሽሎሞ አመሰግናለሁ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልን ተስፋዬ። እንደገና እንግዲህ ቃለ መጠየቅ ላይ ያሉት ኮሎኔል መኮንን ተስፋ መስመር ላይ ነው። ጤና ይስጥልኝ። ጤና ይስጥልኝ። እንደምን ዋላችሁ? ጤና ይስጥልኝ ኮሎኔል፣ መልካም ሳምንት እንመኛለን። ለእናንተም ኮሎኔል መኮንን እንግዲህ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የስራ ጉብኝት በአርብ ዕለት ተጠናቆ ተመልሰዋል። እንግዲህ የመመለሳቸውም ሁኔታ ሲታይ እሳቸውም እንደሚገልጹት በተለያየ መረጃዎች ላይ እንደምናየው አጥጋቢ ጉብኝት እንደነበረና ያው ለሚወስኑት ውሳኔ አሜሪካ ከጎናችን መሆኗን የሚገልጽ ንግግሮች ተናግረዋል። እንዴት ያዩታል ይሄንን ጉዳይ የጋዛን የሊባኖስንና የኢራንን? እንግዲህ ከሞላ ጎደል የጠቅላይ ሚኒስትሩ ጉዞ ወደ አሜሪካ በምስል እንዳየነውና ፕሬዝዳንት ትራምፕ ያሉት በሙሉ እስራኤልን የሚደግፍና ወደ እስራኤል የቆሙ መስሎ ይታያል። በሊባኖን በኩል አቋማቸው ግልጽ ነው። እንግዲህ በዚህ ሳምንት ውስጥ ወይም ዛሬ መሰለኝ የተሰጣቸው የቀን ገደብ ሂዝቦላ ጦሩን እንዲፈታ ያዘዙት። ያ ካልሆነ ግን ለእስራኤል ምንጊዜም እሳቸው እስራኤልን ገደብ አልሰጡም። የእስራኤል መከላከያ ኃይልም አየር ኃይልም በፈለገው ሰዓት በፈለገው ቦታ የሂዝቦላ ተባራሪ
ቴሮሪስቶችን እያወደመ ይገኛል። በአሁኑ ሰዓት ግን የሚጠበቀው የሊባኖስ መንግስት ሂዝቦላን ጦር ማስፈታት አለበት የሚለው ነው። ያ ካልሆነ እስራኤል በፈለገችበት ሰዓት እስከ ቤይሩት ድረስ ሂዳ ሊባኖስን የሚገኘውን ቴሮሪስት ሂዝቦላን ማውደም ትችላለች የሚል አቋም ነው ያላቸው። በአዛ በኩል ስንሄድ ግን አዛ ሁለተኛ ደረጃውን ልናልፍ ተናግረዋል። ነገር ግን ጠቅላይ ሚኒስትሩ ለየት ባለ ሁኔታ የኢራን ግቢሊ አስከሬን ሳይመለስ ወደ ሁለተኛው አናልፍም የሚል ቁርጥ ያለ አባባል ተናግረዋል። ሌላው ሐማስ ትጥቁን እስካልፈታ ድረስ ዋሻውን እስካልተቀማ ድረስ የሚቀማው አካልና የሚሰራው ስራውን ካልሰራ ትራምፕ እንዳሉት መከላከያ ገብቶ በፈለገው ሰዓት ሐማስንም የመውደም መሳሪያውንና ዋሻዎችን የመቀማት እድል የሰጡት መስሎ ይታያል። ይህ እንግዲህ በውጭ ያየነው ነው። ውስጥ ምናልባት ያልሰማናቸው ሌሎች ነገሮችም ሊኖሩ ይችላሉ። ከምናውቀው ይልቅ የማናውቀው ይበዛል። ይህ ጉዞ ለጠቅላይ ሚኒስትራችን የተሳካ ነበር። በተለይ በአሁኑ ሰዓት የምናየው እና ደስ የሚለው በኢራን በኩል ያለው ተቃውሞ፣ ህዝባዊ ተቃውሞ ምናልባት የጦርነቱን መንገድ ሊያሳንሰው ይችላል። ትላንትም ትራምፕ እንዳሉት እንደምታውቀው እንደሰማችሁት ኢራን ሰልፍ የወጡትን ሰዎች ጉዳት ላይ ካደረሰች አሜሪካ በዚህ ውስጥ ጣልቃ ትገባለች የሚል አባባል ተናግረዋል። ይህ የሚያሳየው የትራምፕን ሙሉ ድጋፍ ለእስራኤል የሚሰጡና ምናልባት እስራኤል እነዚህ ሰላማዊ ሰልፍ ያደረጉ በየከተማው የወጡ የሚታገሉትን ለማገዝ ሲባል ጦር ከከፈተች አሜሪካን በዛ ውስጥ እንዳለችበት ተቆጥሮ ምናልባት የአያቶላው መንግስት ከወደቀ ለሰላም የሚሆን ለዓለም የሚበጅ የምስራች ይመጣል የሚል አቋም ነው ያለኝ። አቶ ሽሎሞ ይሰማል? ጤና ይስጥልኝ። እንደምን አለ? ጤና ይስጥልኝ ሽሎሞ። መጀመሪያ ለ2026 ዓመተ ምህረት እንኳን በሰላም አደረሰ እላለሁ። ለሁላችንም። እኔ እንኳን ልጠይቅህ የፈለግኩት በትላንትናው ዕለት የአሜሪካ መንግስት በቬኔዙዌላው መሪ ላይ የወሰደው እርምጃ የቆራጥነቱ እርምጃ ብዙ ጊዜ ካስጠነቀቁ በኋላ ይህ እርምጃ የሐማስን መሪዎች ሊያስፈራቸው ይችላል ወይ? ከዚህ ተያይዞ ደግሞ የኢራኑ መሪስ እንዴት ነው ዳይፐር አድርገው ማደር አለባቸው ማለት ነው? ይኸውልህ ሽሎሞ፣ አሜሪካ በአሁኑ ሰዓት ለየት ባለ ሁኔታ የድሮ አድሚኒስትሬሽን የትራምፕም ሆነ የሌሎች አድሚኒስትሬሽን የአሜሪካን ትልቅነትና የአሜሪካን ከባድ አስፈሪ ሀገር መሆኗን አላሳዩም ነበር። በአሁኑ ሰዓት ግን ትራምፕ ያደረጉት ምንድን ነው? ከአሜሪካ ጋር አሜሪካን አትችሉም፣ አሜሪካን አትፎካከሩ፣ አሜሪካ በፈለገችበት ሰዓት አቅም አላት፣ ጉልበት አላት፣ ኃይል አላት፣ የትም ቦታ ገብታ ማድረግ ትችላለች የሚል ዛቻ ከዛክቱ በኋላ በትላንትናው ዕለት ኒኮላስ ማዱሮን ከቬኔዙዌላ ራሳቸው ካሉት ከቤታቸው አፍነው ወደ አሜሪካ ወስደዋል። በአሁኑ ሰዓትም እሳቸው አሜሪካ ውስጥ በኒውዮርክ ከተማ ብሩክሊን ፍርድ ቤት እንዲቀርቡ ታዘዋል። ይህ ድርጊት የሚያሳየው ጠቅለል ባለ ሁኔታ አሜሪካን አትቃወሙ፣ አንድ ገዥ ነው ያለ በዓለም ላይ ዲሞክራሲን የሚቃወም ህዝብን የሚገስጽ ኢኮኖሚክን የሚጎዳ አትንኩን የሚል አባባልና የማስፈራሪያ ሁኔታ ነው። ግን በሌላ በኩል የትራምፕ ፍላጎታቸውን ታውቃለህ። ትራምፕን ቀደም ሲል የተናገሩት እኔ ጦር መክፈት ሳይሆን ጦሮችን መዝጋት ነው ፈልገው፣ ጦርነትን መከላከል ነው ፈልጉ ካሉ በኋላ የሌላ ሀገር መንግስት ጠልፎ ማውጣት በአሁኑ ሰዓት በዓለም በተለይ
በብዙ ሀገራት ተቃውሞ አለ። እንደምታየው ትልቁ ተቃውሞ የመጣው ከሩሲያ፣ ከቻይና እንዲሁም ከኢራን እና ከመሳሰሉት ሀገራት ነው። ይህም ደግሞ እንደምታየው ቬኔዙዌላ የምትታወቀው በዓለም ትልቅ የነዳጅ አምራች ናት። ናፍታ የበዛባት ድሮ ሁጎ ቻቬዝ የሚባለው በ13 ከለቀቀ በኋላ ይህች ሀገር የእጽና የአንዳንድ ቴሮሪስት መደብሮች ሆና ወደ አሜሪካ ሳም ወይም እጽ የምንለውን እያስገባች የአሜሪካን ሕዝብ ለመበከል ከሞከረች በኋላ ነው ትላንትና ዋናው መሪያቸው ተይዟል። በአሁኑ ሰዓት ግን እንደምታውቀው ዲዳስ ወይም የሱ ምክትል የነበረችው ምንጊዜም ቢሆን ኒኮላስ ማዱሮ ነው ገዣችን የሚል አባባል በዛ ውስጥም አለ። እሷም በብዙ ጄኔራሎችና ትልልቅ መሪዎች ተደግፋ ነው ያለችው። የአሜሪካ ፍላጎት ግን እንደምታውቀው ማሪያ ኮሬና ቻይድ የምትባል ይህን ኒኮላስ ማዱሮን አድሚኒስትሬሽን ስትቃወም የነበረ ዲሞክራሲያዊ ይምጣ ስለ የነበረ በኦስሎ ሽልማት የተቀበለች እሷን ነበር መሾም የሚፈልጉት። ነገሩ ገና ድርድር ላይ ስለሆነ አስቀድሞ ይህን ነገር ይሆናል ብሎ መናገር ይከብዳል። ግን የአሜሪካ ፍላጎት አንድ ነው። ይህችን ሰው ፕሬዚደንት አድርጎ መሾም ነው። የቬኔዙዌላ ሕዝብ ከራብ፣ ከጥማት፣ ከችግር እንዲወጣ ነው። ቬኔዙዌላ ከዛ በፊት እንደምታውቀው በጣም ሀብታም የምትባል አገር ነበረች። በአሁኑ ሰዓት ግን ያለው ውጣ ከሩሲያ ጋር፣ ከቻይና ጋር በተለይ ከኢራን እና ከሂዝባላ ጋር የነበራት ግንኙነት ለዓለም ቴሮሪስቶች መጋቢ አንደኛው ሀገር ሆና በመገኘቷ አሜሪካም ቴሮሪስትን ለመዋጋት ሲሉ እነዚህን ሰው አልፎ አመጥተዋል። እንግዲህ ወደፊቱን ምን እንደሚሆን እናያለን ማለት ነው። ኮሎኔል እንግዲህ ወደ አገራችን ስንመለስ በእውነት ጠቅላይ ሚኒስትር ከተመለሱ በኋላ በሊባኖስ የሚሆነው ሁኔታ ምን አይነት እርምጃዎች ይወሰዳሉ? በአየር ጥቃት ብቻ ሳይሆን አንዳንድ መረጃዎች እንደሚያሳዩት እስራኤል ድንገት በምድር ጦርም ልትጠቀም ትችላለች የሚሉ አንዳንድ ሀሳቦች አሉ። ይሄ ሀሳብ እንዴት ነው ኮሎኔል? ሂዝባላ በአሁኑ ሰዓት ሙቷል፣ ተንኮትኩቷል፣ አብቅቷል። ገንዘብም ከኢራን አይቀበልም። ያበቃ ድርጅት ነው ማለት ይችላለሁ። ምንም እንኳ አልፎ አልፎ አንዳንድ ቀላል መሳሪያዎች ቢኖሩትና ወታደሮቹ አልፎ አልፎ ትንኮሳ ቢሞክሩም ፊት ለፊት የሚዋጋ ወይም ኃይል ያለው ሚሳይሎች መንቀሳቀስና መጉዳት የሚችል ኃይል በሊባኖስ ሂዝባላ የሚባል የለም። ግን እንደ ድርጅት አለ። ራሱን ለማንሰራራት ይሞክራል። ወደ ጦርነት ተመልሰን እንገባለን አይመስለኝም። ምክንያቱም የሞተ ያለቀን ህዝባዊ አካል መሳሪያውን ያጣ፣ ወታደሮቹን ያጣ፣ ራሱን መልሶ ለማደራጀትና ለመቋቋም የሚሞክር ህዝብ ሊባኖስ ሺው ቢሆንም እንደ መሪ የላቸውም፣ ወታደሮች የላቸውም። አልፎ አልፎ አንዳንድ ነገሮችን ማንቀሳቀስ ሲሞክሩ በአየር ታግዞ መጉዳት ይቻላል። እግረኛውና ከበድ ያለው ሜካናይዝ ገብቶ ሊባኖስ ላይ ሌላ ጥቅም ያመጣል የሚል አቋም የለኝም። ምንም በዛ በኩል ኃይል የለም። ስለዚህ መሆን ያለበት እንደመስለ ከሆነ በዲፕሎማሲ በኩል አንደኛ ከአሜሪካና ከሌሎች ሀገራት ሆኖ የሊባኖስን መንግስት በመደገፍ ሊባኖስ ሂዝባላ የቀረውን ትጥቅ እንዲፈታና ወደ ሰላማዊ ኑሮ እንዲመለስ ማድረግ እንጂ ምክንያቱም በአሁኑ ሰዓት ምንም አይነት ገደብ የለንም። በፈለግነው ሰዓት እንተኩሳለን፣ በፈለግ ሰዓት እንገላለን። የአራዷንም ሆነ ሌሎችን ኃይል የሊባኖስ ወታደር በሙሉ የነበረ ያልቆሰለና አገሩን ተፈናቅሎ ወደ ቤሩት የሄደው በሙሉ ችግርተኛ ነው፣ ራብተኛ ነው፣ ጥማንተኛ ነው። ገንዘብ ከኢራን አይገባም፣ መሳሪያ ከኢራን አይገባም። ስለዚህ ያለው አቅምና ጉልበት ስለደከመ ወታደራዊ አካል መከላከያ ገብቶ ሊባኖስ ሀገር ላይ ይዋጋል የሚል አስተሳሰብ የለኝም። ካልሆነ ግን ሙሉ ዝግጅት አለ። ምናልባት አንሰራርቶ ከተገንሳ መከላከያ ሙሉ ዝግጅት እንዳለው አውቃለሁ። ካስፈለገም የሚሰጠው የትዕዛዝ መሰረት መከላከያ የሚገባና በቀላሉ አሸንፎ የመውጣበት እድል ይገጥመዋል ማለት ነው። አቶ ሽሎሞ የመጨረሻ ጥያቄ ካሉት? መኮንን ተስፋ እንደሚታወቀው የእባብ ራሱ ኢራን ናትና
በተለይ እስራኤልን እያወከች ያለችውና በአጠቃላይ በዓለም ደረጃ የሽብርተኛ ስራ ኤክስፖርተር ናት ኢራን እና በዚህ ምክንያት ህብረተሰቡም የሚጠጣው ውሃ አጥቶ በክረምት ላይ አሁን የሚሞቀው ኤሌክትሪክ አጥቶ በከፍተኛ ደረጃ ህዝቡም ሰላማዊ ሰልፍ በማድረግ ላይ ይገኛልና ሌሎችንም ቢሆን ሂዝባላንም ሁቲዎችንም ሆነ ኤልሻባብም ሆነ ቦኮ ሐራምንም ሆነ ሐማስንና ጂሃድ እስላምን እንደገና ለማንሰራራት ይህን ሁሉ የምታደርገው ኢራን ናት። ህዝቧን እያስራበች የሽብርተኝነትን ርዕዮተ ዓለም ታካሂዳለችና ልክ አሜሪካ በቬኔዙዌላ እንደወሰደችው እርምጃ እስራኤል የኢራኑን ፕሬዚደንት ከነ ሪዙ እዛው ብትመጣ ምን ይመስላል? እንዲያውም እኔ እንደመስለ ከሆነ በዚህ ኢራን በሚደረገው ሰላማዊ ሰልፍ እስራኤል እጇን ማንሳት አለባት። እዛ ውስጥ ጣልቃ መግባት የለባትም። ነገሩ የምትሰራው በገበሬና በሎሌ ነው። በሌላ በኩል ስለሆነ ተጠልፎ የሚመጣ ከሆነ እስራኤል እዛ ውስጥ እጇ መግባት የለበትም። ብቃት ያለው ጥራት ያለው የአሜሪካ ኮማንድ ፖስት አለ። የአሜሪካ ዴልታ የሚባለው በዩኒቨርሲቲ ላይ የሰራው ሙሉ አቅምና ጉልበት ስላለው ምናልባት ኻሜናይ ትራምፕን ካናደዱትና ተሳስተው የራሳቸውን ተገደሉ ትራምፕ ይሄን ነገር ድርጊት እንደሚፈጽሙት አልጠራጠርም። እኛ በአሁኑ ሰዓት ማየት ያለብን ራሳችን ምናልባት ኢራን ውስጣዊ ችግሯን ለመሸፈን ሲባል ጦር ከከፈተች መከላከያ ሙሉ ዝግጅት ማድረግ አለበት። ሚሳይሎች እንዳይመጡ ሀገራችን እንዳትጎዳ መከላከል አለበት እንጂ በዛ ውስጥ ገብቶ ጠልፎ ማምጣት ወይም ሌላው ነገር የኢራን ሁኔታም እያለቀ ነው። የሁቲውን ታውቃለህ፣ በሶማሌላንድ ያለን ካምፕ የሚጠቅመው ትልቁ ጥቅሙ አየር ኃይላችን እዛ ተቀምጦ በቀላሉ መምታት እንዲችል ነው። በአሁኑ ሰዓት ገንዘብ በየትም ቦታ መግባት አይችልም። ቬኔዙዌላ ከተዘጋ ነዳጅን መሸጥ አትችልም። ኢኮኖሚዋ የደከመበት ትልቁም ያው ነው። ትራምፕ ስታቸው በኢኮኖሚካሊ ኢራንን ስለጣሏት አሁን አንድና አንድ ነው የቀረው። ኢራን መልሳ ስምምነቱን ተቀብላ ኒውክሌር ፕሮጀክትን እተዋለሁ የሚል አባባልና ህብረተሰቦቿን ለመሳት ካልፈለገች የአያቶላው ዲያይፐር አድርጎ ቢቀመጥም የሚገጥመው ድል ልክ እንደ ኒኮላስ ማዱሮ ስለሆነ ምናልባት የአሜሪካው መንግስት በቅርቡ ቀን የሚያስታውቅ መስሎ ይታየኛል። ኮሎኔል መኮንን ተስፋ የመጨረሻ ሌላው ከፈቀዳችሁልኝ ዛሬ ትልቅ አንድ በኢትዮጵያ ህዝብ መሀል አፍሪካችን የወጣ የባሩክ ተገኘ 10ኛ አመቱ ነው። 15 መታወሻ ቀን ነው። ባሩክ ተገኘ እንደሚታወቀው ሁሉም ጊዜውን ያሳለፈው የኢትዮጵያ ይሁዳውያን ወደዚህ ሀገር እንዲመጡ በአሜሪካ፣ በካናዳ፣ በእስራኤል በቂቡጾች ከ1955 ጀምሮ ከ2013 ድረስ እስኪሞትበት ቀን ድረስ ለህዝባችን ብዙ የደከመ ታታሪ ወንድማችን ነበርና እነሆ ዛሬ 10 አመት መታሰቢያው ቀን ነው። ነፍስና አረገነት ያግባው ማለት ፈልጋለሁ። አሜን። ህዝባችን እንደዚህ ያለ ሰዎችን ማስተዋወቅ አለበት። አሜን። ኮሎኔል መኮንን ተስፋ እናመሰግናለን። አቶ ሽሎሞ ከኔ ጋር ኖት? ካንተ ጋር ነኝ። እንግዲህ አቶ ሽሎሞ ላለን እስከ መጨረሻው ፕሮግራማችን ድረስ እስቲ ደግሞ ይሄን ትኩረት የምናደርገው ታሪካዊ ክስተቶችን እያሳለፍን ነው። አቶ ሽሎሞ እንግዲህ የቬኔዙዌላን ጉዳይ በቀላሉ የሚታይ አይደለም። እንደገናም ደግሞ ሆነም ያው የመካከለኛው ምስራቅ ብሎም እንግዲህ የቬኔዙዌላ ክስተት ምን እንደሚያመጣ ገና የምናውቀው ነገር የለም። በርሶ እይታ እንዴት አዩት ይሄንን ጉዳይ? የቬኔዙዌላ ጉዳይ ከመጀመሪያው ጊዜ ጀምሮ የዞንና የጥንቸል ጥላቻ ነው የነበረ ማለት እችላለሁ። ዞኑ አሜሪካ ነው፣ ጥንቸሉ ቬኔዙዌላ ነው። ቬኔዙዌላ እዛ አካባቢ ያለች ሀገር በጥባጭ የሰው ልጅ መብት ጣሽ፣ ከአቅማቸው በላይ ጉራ የሚነዙ በነገራችን ላይ ቬኔዙዌላ በዓለም ሁለተኛይቱ የነዳጅ አምራች ሀገር ናት። ግን የሚገርምህ አቶ ተስፋዬ ተመልካቾቻችን ማየት ያለባቸው
ያን ያህል ሀብት ያላቸው ግን ህዝባቸው ድሃ ነው። ድሃ ሊሆኑ የቻሉበት ምክንያት አገዛዞች ቬኔዙዌላን የሚገዟት የነበረ አገዛዝ በፊቱ የወታደራዊ አገዛዝ ነበር፣ ኮሙኒስታዊ አገዛዝ ነበር። አሁን ደግሞ ዱሩ ደግሞ እሱና የሱ ግብረ አበሮቹ የዲክታተር አገዛዝ ስለሆነ የሀገሪቱን የምጣኔ ሀብት ባልሆነ መንገድ በጦር መሳሪያ በተለያዩ መንገዶች በመጠቀም በተለይ ልክ ኢራን በዚህ በማዕከለኛው ምስራቅ በጥባጭ እንደሆነች ሁሉ ደግሞ ማዱሮ የቬኔዙዌላው መሪ አሜሪካ፣ ደቡብ አሜሪካና አሜሪካ በሙሉ ከዚያ ከሁለቱ ኮንቲኔንቶች በጥባጭ ነው የነበረ እና አንዱ በተለይ ቬኔዙዌላ ወደ አሜሪካ አሽሾችን በጣም ጎጂ የሆኑ አሽሾችን ወደ አሜሪካ በመርከብ እያደረጉ እያስገቡ የአሜሪካን ህዝብ ሲጎዱ የቆዩ ሰውዬ ናቸውና ታው ይሄን አቆም ቬኔዙዌላ ዲሞክራሲያዊ ሀገር ዛዝቶን ምርጫ ሆኖ እሱ ተሸንፎ መጨረሻ ላይ አሸንፊያለሁ ብሎ ምርጫውን ቀምቶ ወስዶ እኔ ፕሬዝዳንት ነኝ የሚል ሰው ነው እና ይህን ሁሉ አሜሪካኖች እየተከታተሉ ተው ብለውት ነበር። መጨረሻ ላይ ምንም አማራጭ ስላልነበራቸው በእውነት እኔ ብዙ ጊዜ የአንድን ሀገር ህዝብ መሪ ህዝብ የመረጠው ነው ህዝብ ያወርደው እንጂ በእንደዚህ አይነት ሁኔታ ስልጣን ላይ መውረድ የለበትም በሚለው ሪዮት ዓለሙን እጋራዋለሁ። ግን በዚህ ሰውዬ ኬዝ ላይ ግን በጣም ነገሩን ስላበዛው መሞላቀቁና መጥፎ ቃል መናገሩን ሁሉ ስላላቆመና በተግባር እየሰራ ማለት ነው ጸረ አሜሪካ ስራዎችን ስላደረገ አሜሪካ ምንም አማራጭ አልነበራትም። ግን የዚህ ሰውዬ በቁጥጥር ስር መሆንና ሁለት ነገሮች አሉ። አንደኛ ነፃነት ፈላጊው ማህበረሰብ ነፃ ይሆናል። ምናልባት ቬኔዙዌላ ዲሞክራሲያዊ ሀገር ልትሆን ትችላለች። በእርግጥ አንድ መሪ ተይዞ ሄደ ማለት አውቶማቲካሊ ህዝቡ ሪዮት ዓለሙን ቀየረ ማለት አይደለም። ማለት የዲሞክራሲ ምንነትን የማያውቅ ማህበረሰብ ከሆነ ምናልባት ሊከብድ ይችላል። ቢሆንም እንኳ የማዱሮ እንደዛ ብሎ በውርደት ተይዞ በከርቸሌ እጁ ታስሮ ሄዶ አሜሪካ ኒውዮርክ ፍርድ ቤት መቆምና ፍርድ ቤቱ ደግሞ አውቶማቲካሊ እዚያ ፍርድ ቤት በሚቆምበት ጊዜና እጁን ዘውት የሄዱት ደግሞ የዚህ የጸረ አሽሽ ፖሊሶች ናቸውና ይሄ ራሱ ትልቅ ውርደት ነው። ይሄን ያየው ሁሉ በዓለም ያሉት መሪዎች ዲክታተሮች የህዝባቸውን ድምጽ የማያዳምጡ በዓለም አቀፍ ያላቸውን ተጠይነት የማይረዱ መሪዎች ልክ እንደ ኢራኑ አይነት መሪ ወይ ደግሞ የሰሜን ኮሪያው መሪ እነዚህ ምናልባት ኢሳያስንም ጨምሮ ከኤርትራ እነዚህ አይነት ሀገሮች እንቅልፍ የሚተኙ አይመስለኝም እና ይሄ ለኛ ትልቅ ቡራኬ ነው፣ ትልቅ ነገር ነው። ምክንያቱም እስራኤል ጸረ ቴሮሪስቶችን የትም ቦታ ትቃወማለች። ቬኔዙዌላ የሽብርተኞች አስተናጋጅ ሀገር ስለሆነችና የእነሱን ዕጣ ፈንታ በሙሉ ስላየነው አሁን ምናልባት አሜሪካ ቅድም አቶ ኮሎኔል መኮንን ተስፋ እንደጠየቅነው የሚመጣው መሪ የኢራኑ መሪ ሊሆን ይችላል። ስለዚህ እስራኤል ያላትን ፖሊሲና በተለይ በዚህ በ7 ቀን 10ኛ ወር 23 ዓመተ ምህረት ካጋጠማት ውድቀት ተመርኩዞ እስራኤል አሁን ሌላ አገር ሆናለች። መሆንም አለባት፣ ማንቀላፋት የለባትም፣ መናቅ የለባትም። ጠላቶቿን ማጥቃት ከፈለገች እንደ ሀያላን ሀገር እንደሚያደርጉት ሁሉ መተግበር አለባት። ያ ከሆነ ምናልባት የተሻለ ኑሮ ልንኖር እንችላለን። ምክንያቱም እንደዛ ካልሆነ ጉልበተኛን በጉልበት ብቻ ነው የምትገዛው። ስለዚህ ማዱሮ ይህን ከራሱ ላይ የበቀለውን ቅቤ የነደደውን እሳት ራሱ ፈልጎ እንዲመጣ ያደረገውና ራሱን አለመመጠን ነው እና ቅድም እንዳልኩት የአሜሪካና የቬኔዙዌላ ፉክክርነት የዝንጀልና የዝሆንና የጥንቸል ፉክክር ነው ያልኩት ለዚህ ነው።
ሌላው አቶ ሽሎሞ በእውነት ኢራን ለመደበቅ ምንም ብትሞክርም ያው ጭንቀት ውስጥ እንዳለች የሚያሳይ ነው። የቬኔዙዌላ ቅርብ ግንኙነታቸው ያው ፕሬዝዳንቱ በአሁን ሰዓት በአሜሪካ እጅ መገኘቱ የኢራን እጣ ፋንታ ምን እንደሚሆን እያወቀች ያለ መስሎ ይታያል። የህዝባዊ አመጹ አሁንም እየቀጠለ ነው። እንደውም የበለጠ እየከፋ የሚሄድበት ሁኔታ ነው። በዚህ ጉዳይ ላይስ ኢራን በትንሽ ደቂቃ ስለ ኢራን ጉዳይ ቢነግሩን አቶ ሽሎሞ። ቅድም በእርግጥ መኮንን ተስፋ እንደተናገረው ኢራን ጉዳይ በተለይ ራሱ ህዝቡ መንግስቱን ቢቀይረው ጥሩ ነው። ምክንያቱም ይሄ የዲክታተርና በጣም አክራሪና ጸረ ኢራናውያን አገዛዝ ነው። ይሄ አገዛዝ ደግሞ ቅድም እንዳልኩት ከዳው ህብረተሰብ አፍ ገንዘብ እያወጣ በዓለም አቀፍ ደረጃ ሽብርተኝነትን የሚያካሄድና በገንዘብ እየገዛ የሚሰራ አገዛዝ ነው። ስለዚህ የሰው ልጅ እንደሚባለው መጀመሪያ እንዴት ነው ሲሉት ፊት መቀመጫዬን እንዳለው ዝንጀሮ ማለት ነው። ዝንጀሮ በሚቀመጥበት አካባቢ በመቀመጫው ሙሉ በሙሉ ሾህ ሞልቶበት እና እጁ ሁሉ ሆኖ እንዴት አድርጌ ነው ባካችሁ እንዴት ነው ይሉት፣ አይ ከሁሉም መጀመሪያ መቀመጫዬን ንቀሉልኝ፣ ከዛ ተቀመጥኩ በኋላ እኔ ራሴን እስተዳደራለሁ ነው ያለውና ግን የኢራን መንግስት ግን እንደዛ አይደለም። የኢራን መንግስት እያደረገ ያለው የዓለም አቀፍ ሽብርተኞችን በማቀነባበር ፕሮክሲስ በመፍጠር እየሰራ ያለ መንግስት ነውና እኔ ተስፋ የማደርገው ህዝቡ ራሱ ካለው ችግር ለማውጣት ከፈለገ ራሱ የመንግስት ለውጥ ማድረግ አለበት። የኛ ዋናው እስራኤል መከታተል ያለባት የኢራን የኒውክሌር ቦምብ ፕሮግራም እንዳይታደስ፣ የኢራን የሚሳኤል ማምረት አቅማቸው እንደገና መልሰው እንዳይመጡ፣ እንደዚህ ነገሮች እስራኤል በትልቅነቱ መስራት አለባት። ምክንያቱም ሌላው ደግሞ እስራኤል አሁን አንዳንዴ ኢራኖች ብለው ግድግዳ ሄደው ከተለጠፉ ህዝቡ ይህን መንግስት ተጠላውና ለመበቀል ሲባል ምናልባት እንደገና ከእስራኤል ጋር ጦርነት ሊከፍት ይችላል። ጦርነት የሚከፍተው እንደገና ህዝቡን ቀይሶ መልሶ ኢራን አንድ ኢራን ብሎ ለማወጅና እስራኤልን ወንጅሎ ህዝቡን ተጽዕኖ ፈጥሮ እንደገና ይሄ የኢራን አገዛዝ እንዲቀጥል ለማድረግ ሊሞክሩ ይችላሉ። እንደዚህ አይነት ሙከራ እንዳይሆን የእስራኤል የጸጥታ ኃይሎች በጥንቃቄ መጠበቅ አለባቸው። እንደዚህ አይነት ነገር ከሆነም እስራኤል መከት አለባት። ካደረገች ደግሞ ኃላፊነትን ወስዳ ኢራንን መጉዳት አለባት። ልክ አሁን ትራምፕ እንደተናገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁና ትራምፕ ተነጋግረዋል በዚህ ጉዳይ። በእርግጠኝነት ኢራኖች አሁንም ቢሆን በፍርሃት ላይ ነው ያሉ መስሎ ነው ያንተ የጓደኛ ወይም ደግሞ አቶ ተስፋዬ ባላነሱም የሃይማኖት አባት አቶ ተስፋዬ ቢሻውም በሃይማኖት ጉዳይ በጣም ተቆርቋሪና ብዙ ስራዎችን ሁሉ ትሰራለህ፣ ለቤተሰቦችም ትረዳለህ። አሁን ቀጥታ ወደ አባትየው እንሂድና ሰሞኑን ያለውን ሁኔታ ከእሱ ጋር እንጓያ። ጤና ይስጥልን አቶ ተስፋዬ፣ እንደምን አለ? ጤና ይስጥልን አቶ ሰሎሞን፣ አቶ ተስፋዬ እንዲሁም ተመልካቾቻችን። መልካም። አሁን እንደ ሁሌውም እናመሰግናለን መልከስ። ስለዚች የዋህና ህፃን መጠለፍ ጉዳይ ከአንተ ጋር መነጋገር እንፈልጋለን። እንደሚታወሰው ባለፈው ለመገናኛ አውታሮች ቃለ መጠይቅ እንዳትሰጥ ተብሎ ነበረና አሁን ያለው ተጨባጭ ሁኔታ እንዴት ነው? ትላንትናም ጠቅላይ ሚኒስትር ቤንያሚን ኔታንያሁን አግኝታችሁት ነበር። ከዛስ ምን አይነት ተስፋ ተሰጣችሁ? በፍርድ ቤት አካባቢና በምርመራው ያለው ሁኔታ እንዴት ነው? እስቲ እንደው ሰፋ ያለ ገለጻ ብትሰጠን ድምል እናዳምጣለን። እሺ፣ አመሰግናለሁ አቶ ሰሎሞን። ቲቪ የቴሌቪዥን ፕሮግራም ሁልጊዜ ስለ ሃይማኖት ብዙ ነው ለህብረተሰቡ መረጃ የምትሰጡልን። ፎቶዋን ሁሉ ከቴሌቪዥናችሁ ስክሪን ላይ አድርጋችሁ ትልቅ እርዳታ ነው የምታደርጉልን። በጣም እናመሰግናለን። ከዚህ በተረፈ እንግዲህ እውነቱን ለመናገር ስለ ሃይማኖት ምንም አዲስ ነገር ነው የሚባል ነገር የለም። ያው አዲሱ ነገር ከፖሊስ ወጥቶ ወደ ለሀብ 40 ሻሎች ከመተላለፉ ውጭ ሚዲያው ያው ወዲያ ወዲህ ቢያናፍሰውም ብዙ ይሄ ነው የሚባል አዲስ ነገር የተፈጠረ ነገር የለም። ትናንት ያው ከጠቅላይ ሚኒስትሩ ቤንያሚን ኔታንያሁም ጋር እንግዲህ በክነሴት አባል ዶክተር ጸጋ አጋዥነት እዚያ ቦታ ላይ እንግዲህ ጊዜው ቢረዝምም 2 ዓመት ነው። በእርግጥ እንግዲህ እግዚአብሔር በፈቀደ ቀን ተገናኝተናል። ስንገባም ያው እሳቸው ቀደም ብለው መረጃው እንደነበራቸው ነው የነገሩን። እናንተ የፈለጋችሁት ሻባክ እንዲገባ አስባችሁ እንደሆነ ሰምቻለሁ ነው ያሉን።
እኛም ብዙ ነገሮችን ነግረናቸዋል። በጣም በህይወታችን ከባዱን ጊዜ እያሳለፍን እንደሆነ አገራችን ጠንካራ ቴክኖሎጂ ያላት ሀገር የሐማስን የሂዝቦላን የተለያዩ ጠላቶቻችንን ከጉድጓድ ውስጥ ቆፍራ ያወጣች ስንት አራት አይና የሆነች በዓለም ቀደምት የሆነች ቴክኖሎጂ ባለቤት ሃይማኖትን ለማየት ምን ነው የተሳናት ነገር ምንድን ነው? ልጃችንን አተን ይኸው እየተሰቃየን ነው። የ9 ዓመት ህጻን ልጅ በሰው እጅ ተጠልፋ እየተሰቃየን ነው እና ልጃችንን ፈልገው እንዲሰጡን ቁልፉ ያለው ከርሰውት ነው ያለው፣ ቁልፉን ክፈቱልን ነው ያልናቸው። እኛ ባጭሩ ብዙ ነገር ብለናል። ባጭሩ ይሄን ያልናቸው። እሳቸውም ያሉት እንግዲህ ከዛሬ ጀምሮ ይህን ጉዳይ ትኩረት ሰጥቼ እንደማየው ነው። እንዲያውም የእሷን ፎቶ ስጡኝ ብለው ከሹልሃናቸው ላይ ፊት ለፊት አስቀምጠዋል። በጧት በማታ ይህን እያየሁኝ ሁልጊዜ ስለ እሷ ማሰብና ስራ እንሰራለን። በሻባህ ጉዳይ ግን እኔ አሁን ይገባል አይገባም የሚባል ነገር የለም። ያው እኔ አኒጻሪ ሊብዶክ ነው ያሉት። መመርመር አለብኝ በህጉ ይገባል አይገባም የሚለውን ነገር መመርመር አለብኝ። ግን በዚሁ በልጅቱ ጉዳይ እኔ ከዛሬ ጀምሮ በእግዚአብሔር እርዳታ ወደ ቤቷ እስከምትመለስ ድረስ ከጎናችሁ ነኝ ያለው እንፈልጋታለን መልሳታለን ያሉት። እንግዲህ ባጭሩ በተለይ የሻባክን ሁኔታ እናንተ ስጠይቋቸው ገና ይሆናል አይሆንም ብለን መልስ እሰጣለሁ ሲሉ እሳቸው ናቸው የሻባክ አዛዥ። እሳቸው ለምሳሌ መመሪያ ሊሰጡ ይችላሉ ጉዳዩን ማለት ነው። ለምን ነው 100% እርግጠኛ ሆነው አስገባለሁ ሻባክን ብለው ላይናገሩ የቻሉት? አልጠይቃቸውም? ጠይቀናል። በህጉ መሰረት ያስገባል አያስገባም የሚለውን መመርመር አለብኝ ነው ያሉት እሳቸው። ኦኬ። አቶ ተስፋዬ ጥያቄ አለ? ለአቶ ተስፋዬ ሁለታችሁም ተስፋዬ ናችሁ። ሞክሼ ጤና ይስጥልኝ በድጋሚ አቶ ተስፋዬ። ጤና ይስጥልን ሞክሼ፣ ጤና ይስጥልን። እንግዲህ ይሄ ግንኙነት የመጨረሻ ነው። በህፃን ሃይማኖት በእውነት የአሊያና ክሊታ ወይም የአዲስ ገቢዎች ሚኒስቴር እንደገናም ደግሞ የሀገሩ ውስጥ ቤንግቪርን አሁን ደግሞ ጠቅላይ ሚኒስትሩን የተለያዩ የክኔሴት አባሎችንም ባለስልጣኖችንም አናግራቸዋል። እንግዲህ ሲጠበቅ የነበረው የጠቅላይ ሚኒስትር ቢንያሚን ኔታንያሁ ግንኙነት ነው። ምን አይነት አዲስ ነገር ምን አይነት አዲስ ተስፋ ይዞ ይመጣል ብለህ ታስባለህ ተስፋ? እሺ ተስፍሽ በጣም አመሰግናለሁ ወንድሜ። ያው ሁልጊዜም አንተ ከዚህ ከሙያ ውጪ በተለያዩ ጊዜ ከኛ ከማቴው ጋር ትሰራለህ። በጣም ብዙ ስራ ነው የምትሰራው። እግዚአብሔር በጣም በእውነት እኔ ቃላት የለኝም፣ ውለታህን ይክፈልልን ነው የምለው። ከዚህ በተረፈ እንግዲህ ህዝበ እስራኤል ሁሉም እንደሚያውቀው በዚህ ሚዲያም በተለያዩ በካን ሬዲዮም በተለያዩ የሚዲያ አውታሮች እንደሚገለጹት በሃይማኖት ጉዳይ እንግዲህ ወደ 22 ጊዜ በክነሴት በተለያዩ ዲውኖች ስብሰባ አካሂደናል። ከፕሬዝዳንቱ ጋር ስብሰባ አድርገናል። ከተለያዩ ሚኒስትሮች ጋር ከደህንነት ሚኒስተሩ ጋር ሁሉን ነገር አድርገን እስካሁን ቀረን ብለን የምናስበው ከጠቅላይ ሚኒስትሩ ጋር የነበረው ግንኙነት ነበረ። ያው ከሱ ጋርም እንግዲህ ጊዜው ቢዘገይም ተገናኝተናል። በእርግጥ እንደነገሩን ከሆነ እንግዲህ ቃል በተግባር ከተተረጎመ በእርግጥ ተግባር ላይ ሲታይ ነው ሁሉም ነገር ማመን የሚቻለው። ግን ቃላቱ በጊዜው ተስፋ ሰጥቶናል፣ አጥግቦናል። እንግዲህ በእግዚአብሔር እርዳታ ይመልሰታል ብለን ነው የምናስበው። ከዚህ ውጭ እንግዲህ ሌላው ተስፋና አማራጩ ብለን የምናስበው ከዚህ ውጭ ህብረተሰቡ ነው። ህብረተሰቡ ዛሬ እንደ እድልና እንደ አጋጣሚ ሆኖ ለእኛ ይሄ ፈተና ደርሷል። በእውነት ችግሩን ሰው ወደ ራሱ አስጠግቶ ቢያየው ከባድ ነው። የ9 ዓመት ህጻን ልጅ አይቶ 2 ዓመት ይኸው መርካት ቅሪጣ ውስጥ ቀኑ አልመሽልን ሌቱ አልነጋልን እያለ በከባድ ስቃይ ላይ ሁሉ ወደ ቤት ወደ መኖሪያ ቤቱ ሄዶ እኛ ብቻችንን ሌት ከቀን ልጆቻችን ጋር እያለቀስን ብቻችንን እናያለን ነው። አቶ ተስፋዬ ጊዜያችን እየሄደ ስለሆነ 2 ጥያቄዎች ልጠይቅ እፈልጋለሁ። የመጀመሪያው ጥያቄ እናንተ አሁን ሰሞኑን የምርመራው ጉዳይ ወደ ለሃብ 443 ወደሚባለው ከፍተኛ ምርመራ ምርምር ክፍል ሄዷን። አንደኛ ከዛ ውስጥ ምን አይነት ሪፖርት እየተሰጣችሁ ነው? ጠይቃችኋል ወይ? ሶስተኛ ደግሞ አሁን ባለፈው በበርሸባ አካባቢ አንድ የተያዘ ከኛ አብራክ የወጣ ሰው እየነበረና ከሱ ጋር ተያይዞት ምን የምትለን ነገር አለ?
ከብርሸባው ባለው ጉዳይ ላይ ብዙ መናገር አልፈልግም። በዚህ ግን ያው በምርመራው በኩል ላይ እንግዲህ አንዴ ግንኙነት አድርገናል። ያው እነሱ ገና ብዙ ስራ እንዳለባቸውና አዲስ ነገር ካለ እንደሚነግሩን ነው ያለው ነገር። ብዙ ጠለቅ ብለን አላወቅነውም። ገና እነሱም ከያዙት ሳምንት ስለሆነ ሰርተዋል አልሰሩም ለማለት ይከብዳልና ህብረተሰቡ ያው ከጎናችን እንዲቆም ለማለት ፈልጌ ነው ይሄን ሁሉ ነገር እንትን እምለው። እንደ ልጁ አይቶ ሁሉም የህዝባዊ ግፊት ያስፈልጋል። ሁሉ አንድነታችን ከተጠናከረ በቅርቡም በ18 እንግዲህ እስኪ የሹር አላወጣንም። በእርግጥ ግን በ18 አስበናል። ሹር ከወጣ አዴዝመን በዚህ እንትን እንናገራለን። በሌሎችም የዜና አውታሮች በዚያን ቀን ያጸረት ፕሮግራም ስላለ ህብረተሰቡ እንደራሱ አይቶ ወጥቶ የህዝብ ተጽዕኖ አሳድረን ልጃችንን እንዲመልስልን ነው ለህብረተሰቡ መልእክት ማስተላልፈው። በአጠቃላይ ስትመለከተው አሁን እናንተ ያላችሁበት ኑሮ እስካሁን ድረስ ጽፋት ነው ያላችሁ አደ መርካዝ ክልጣ ነበረው? አዎ። እና ኑሯችሁስ የየቀን ኑሯችሁ እንዴት ነው? አንተ ትሰራለህ ወይስ ባለቤት ትሰራለህ? በምን ትስተዳደራላችሁ? በልጆች አሏችሁ? ልጆች ትምህርት ቤት ይሄዳሉ ወይ? እንዴት ነው? አዎ ልጆቹ ራሱ አንዱ ትልቁ ከባድ ነገር አሁን እኛ በየጊዜው እንደምታየው በተለያዩ ስብሰባ ቦታዎች እንሄዳለን። በዚህ ቦታ ላይ አንዱ ዝም ብሎ መረጃ ይሰጣል። እዚህ አየናት ይላል፣ እዚህ እንዲህ ያለ ይላል። ብዙ ለሚዲያ የማይወጡ ብዙ ነገሮች አሉ። በዚያ እንሯሯጣለን። ያው ባለቤቴ ትንሽ ቅርብ ቦታ ስለሆነ የስራው የ4 ሰዓት ስራ ትሰራለች። ከምትሰራው ግን የማትሰራው ነው የሚበልጠው። ያው የተወሰነች ገንዘብ አለያ ቅሊጣ በየወሩ ያስገቡልናል። ባለፈው አቋርጠው ነበረ። ያው ከሚኒስተሩ ጋር ሄደን አቤቱታ አቅርበን እንደገና ለ3 ወር ተራዝሟል። አሁን ለ3 ወር እንዲሰጠን ተደርጓል። ከዚያ በኋላ ያለውን ነገር ደግሞ የምናየው ነው የሚሆነው እና ህይወታችን ከባድ ነው። ወደ መደበኛ ህይወታችን ልጆቹን ከጭንቀት እኛ ከጭንቀት ለማውጣት ራሱ ከሷ መጥፋት በተጨማሪ በሙሉ ቤተሰቡ ላይ በከባድ ጭንቀትና ሁልጊዜ በልቅሶ ነው ያለ ነው። እውነቱን ለመናገር ከባድ ነው። ይሄ ነው ብዬ ልገልጸው አልችልም። ቃላት የለኝም ስሜቱን የሚገልጽ አቶ ሸለሙ። አቶ ተስፋዬ የሃይማኖት ሁኔታ ሁላችንም ቢሆን ይጎተጉተና እንቅልፍ አይሰጠንም። ማንኛውም ሰው ሁሉ ማንኛውም ዜጋ ሰው የሆነ ሁሉ እንዴት የ9 ዓመት ልጅ ከቤቷ ተጠልፋ ትጠፋለች የሚለው ሁኔታ የሁሉም ጥያቄ ስለሆነ እግዚአብሔር እናንተንም ጉልበቱን ጥናቱን ይስጣችሁ። ህዝቡም ከእናንተ ጋር ይሁን። ኃላፊነት ያለባቸውን ልባቸውን እግዚአብሔር ይፍታላቸውና እነሱም ስራቸውን ሳያቋርጡ ልጅክንና ልጃችን በሰላም እንድናገኛት ተስፋ እናደርጋለን። አብረን ስለቆየህ አመሰግናለሁ። חברות וחברי הכנסת, אזרחי ישראל, שמעתי אתכם, נציגי האופוזיציה, גם את דברי הנאצה. אני אענה לכם כאן על הכל, אבל לפני הכל אני מבקש לפתוח בביקור המדיני החשוב שקיימתי בשבוע שעבר בארצות הברית. זה היה המפגש השישי שלי עם ידידי הקרוב, ידידנו, הנשיא טראמפ, מאז תחילת כהונתו לפני שנה. מביקור לביקור, ממפגש למפגש, אנחנו מהדקים את השותפות בין שתי המדינות שלנו, כפי שלא היה מעולם. כן, העובדה שרעייתי ואני ציינו עם הנשיא טראמפ ורעייתו את תחילת השנה האזרחית החדשה, העובדה הזאת, בהזמנתו, מבטאת את עומק הקשר בינינו. הברית האמיצה, גם ברמה של המנהיגים וגם ברמה של המדינות, היא מתכון להמשך שרשרת ההישגים שלנו גם בשנה הזו, 2026. הנשיא טראמפ הדגיש את המחויבות המשותפת שלנו לפרק את החמאס מנשקו ולפרז את רצועת עזה. עסקנו רבות בצורך להשיב את החטוף האחרון מעזה, כפי שהשבנו 254 חטופים. אני מדבר על גיבור ישראל,
סמל ראשון רני גבילי. הזמנתי את משפחת גבילי להצטרף אליי למפגש עם הנשיא טראמפ. זה היה רגע מרגש מאוד, כשהנשיא טראמפ פגש את ההורים של רני, את איציק וטליק, ואת האחים עמרי ושירה. אני ראיתי שהוא התרשם מאוד, לא רק מהעוצמה הנפשית שלהם, אלא בראש ובראשונה מאצילות הנפש שלהם. אני הבטחתי למשפחה המופלאה הזאת שלא נרפה מהמשימה הקדושה להחזיר את רני הביתה, וגם עכשיו אנחנו פועלים במישור הזה בדרכים שונות. ובאשר לאיראן, שמושכת בחוטי הטרור במזרח התיכון וגם מעבר למזרח התיכון, הנשיא טראמפ ואני הבענו עמדה נחרצת. לא ניתן לאיראן לשקם את תעשיית הטילים הבליסטיים שלה, ובוודאי שלא נאפשר לה לחדש את תוכנית הגרעין שפגענו בה קשות במהלך מבצע עם כלבי. העמדה המשותפת שלנו לגבי איראן עומדת בעינה: אפס יכולת העשרה, הוצאת כל האורניום המועשר, אל מחוץ לאיראן, ופיקוח קפדני ורציף על מתקני הגרעין. עכשיו, כשאנחנו דנו באיראן, ההתקוממות העממית, לא רק בטהרן, כבר במקומות אחרים, היא רק התחילה. ובינתיים היא התרחבה מאוד. אנחנו בישראל מזדהים עם המאבק של העם האיראני ועם השאיפה שלו לחירות וצדק. ייתכן מאוד שאנחנו עומדים ברגע מכריע, רגע שבו העם האיראני ייקח את גורלו בידו. בכל מקרה, עוד לפני ביקורי בארצות הברית ובמהלך ביקורי, אני הבהרתי ביחס לתרגילים צבאיים שאיראן קיימה לפני ימים אחדים, לפני הביקור, שאם נותקף, ההשלכות על איראן תהיינה חמורות מאוד. מלבד השיחות החשובות עם נשיא ארצות הברית, שוחחתי גם עם מזכיר המדינה מרקו רוביו, עם שר המלחמה פיט הקסט, וגם עם סגן הנשיא ג'יי די ונס. אני חייב להגיד לכם את הדברים כהווייתם. אנחנו מסכימים על הדברים הגדולים. מעת לעת, כפי שמקובל בכל מערכת יחסים, כפי שמקובל במשפחה. יש בינינו הבדלי גישות בנקודות מסוימות, לא מז'וריות, ואנחנו מיישבים את הדברים בשיח פתוח כשותפים אמיתיים. אני מבקש לומר, חברות וחברי הכנסת, שאני חושב שאני מייצג את עמדת הרוב בבית הזה ובציבור הרחב, כשאני אומר שישראל תומכת בהחלטה הנחושה של הנשיא ובפעולה הנועזת של צבא ארצות הברית בוונצואלה. יש כאן מאבק עולמי בין מדינות שדוגלות בערכי החופש והקדמה לבין מדינות אלימות שמאיימות על הסדר העולמי. במזרח התיכון, ישראל היא שמובילה את המאבק של העולם התרבותי בכוחות הברבריות והרשע. וארצות הברית והממשל האמריקני מעריכים זאת מאוד. אני הרחבתי בנושא היחסים עם ארצות הברית כי זה חשוב בפני עצמו, אבל גם משום שאתם טעיתם לחלוטין לאורך כל הדרך בהבנת המציאות המדינית. חבר הכנסת לפיד,
אתה אמרת לפני 8 חודשים, איבדת את טראמפ. לא היה שפל כזה ביחסים עם ארצות הברית מעולם. עוד אמרת. חברת הכנסת מירב כהן, קריאה ראשונה, לא לעזור לי. חברת הכנסת מירב כהן, קריאה שנייה. חברת הכנסת מירב כהן, קריאה שלישית, נא לצאת, תודה. לא לעזור פה. חבר הכנסת כהן, לא לעזור, תודה. לא לעזור. לא לעזור. לא לעזור. חברת הכנסת גוטליב. חבר הכנסת לפיד. לא לעזור, תודה. בקשה לי לחבר הכנסת לפיד. אני מבקש, תרשום את גובה הצעקות ואת משך הצעקות של חברי סיעתך, כי יש תחרות קשה מאוד על 4 מקומות, ואתה לא יכול לנשל את אלה שמגיע להם יותר. תמשיכו לצעוק. כמקובל בנאום 40 חתימות, אני מתיר מחיאות כפיים לשני הצדדים. אמרתי. כל מי שנמצא פה רשאי. רבותיי, תודה רבה. ראש הממשלה ימשיך. חבר הכנסת נאור שירי, תודה. בבקשה. כן, before I was interrupted, לפני שהפריעו לי, ציטטתי את חבר הכנסת לפיד, איבדת את טראמפ, לא היה שפל כזה ביחסים עם ארצות הברית, ועוד אמרת, לאמריקנים נמאס מנתניהו. ממשל טראምፕ פועל היום בלי... እዚህ ላይ አቶ ሽሎሞ ጥያቄ ልጠይቅና እዚሁ ትኩረት የምናደርገው በእውነት አክራሪ አማኞች ላይ ክኔሴት ውስጥ ገብተው እንግዲህ ለመላው እስራኤል ህብረተሰብ የግዴታ ካልተወጡ የነሱ እዛ መገኘት ዋናው አላማ ምንድነው? ለምንስ ይጠቅማል? ምክንያቱም በአሁን ሰዓት መንግስትን የሥራ ማደናቀፍ ሁኔታ መስሎ ነው የሚታየው። ሌላው ደግሞ ሌሎች ፓርቲዎች ያው ለፓርቲ ፉክቻ ሲባል የሚጠቀሙባቸው መስሎ ነው የሚታየው። ያው ለምን አለ መሰለህ የእስራኤል ሀገር የምርጫ ማለትም ኮንስቲቲዩሽን እና ያገዛዙ ምንድነው የሚባለው መሰለህ ፓርላሜንታሪ ሲስተም ይባላል። የኮአሊሽን ሲስተም ነው። አንድ ማህበረሰብ የሚፈልገውን ፓርቲ መርጣን 15 ፓርቲዎች ከሞላ ጎደል ነው የሚመረጡት። ያን እያንዳንዱ ፓርቲ እንዳቅሙ በምርጫው ቀን እንዳገኘው ለ120 ተካፍሎ እያንዳንዱ የፓርቲ ድምጽ ብዛት እንደ ብዛቱ ደግሞ ክነሴት ቦታ አላቸው ከ120 ማለት ነው። ለምሳሌ አሁን ኻሪዶች ብንወስድ አሁን እነሱ 18 ቦታ አላቸው። ሻስና ጉዳት እስራኤልን ካንድ ላይ ብንወስድ ማለት ነው። ያ ማለት ምንድነው? መንግስት ሁሉ ጊዜም ቢሆን የጥምር መንግስት ስለሚቋቋም እነሱ ሁሉ ጊዜ የሁለት ተጫዋቾች ናቸው። ማለትም እኛ ሁሉ ጊዜ እነሱ የጥምሩ መንግስት አባል መሆን ይፈልጋሉ። ግን የጥምሩ መንግስት አባል መሆን በሚፈልጉበት ጊዜ ኻሪዲዎች የምንኛ በቃ አለን ልጆቻችን ውትድርና እንዳይሄዱ ገንዘብ ስጡን ይሄን አድርጎልን ብዙ ነገሮችን እነሱ ለምሳሌ ያቀርባሉ። ያ ማይሰጣቸው ከሆነ ውትድርና ይሄዱ አንተን ማለት ከመንግስቱን ጆይን አያደርጉትም። ለምሳሌ እኔ የማውቀው ልንገሬ እኔ በነበርኩበት ጊዜ ኤውድ ኦልመርት በኮራፕሽን ምክንያት መንግስቱን በሚለቅበት ጊዜ ሁለተኛው ሊባኖስ ጦርነት በኋላ ፂፒ ሊብኒ ከዲማ የሚባለውን ፓርቲ አሸንፋ የ29 የክነሴት አባሎችን እዛ መንግስት ለማቋቋም በምትፈልግበት ጊዜ እኛ አንቺ ጠቅላይ ሚኒስትር እንድትሆኝ 1.6 ቢሊዮን ሼኬል ለኛ ስጪን አሏት። እሱንማ አልሰጣችሁም ብላ ከናታንያው ጋር ኔጎሼት አድርገው እሷ ጠቅላይ ሚኒስትር ልትሆን ናታንያው ጋር ከተወሰነ በኋላ መጨረሻ ላይ ናታንያው እምቢ አለ። ናታንያው ለኻሪዲዎች እኔ ሰጣችኋለሁ አላቸው። እሱ ጠቅላይ ሚኒስትር ሆነ። እኛ ወደ ኦፖዚሽን ሄድን ማለት ነው። ከዛን ጊዜ ጀምሮ ይሄ ከ2009 ዓመተ ምህረት ጀምሮ ማለት ይችላልው ከ2009 ዓመተ ምህረት ጀምሮ ጠቅላይ ሚኒስትር ቢንያሚን ናታንያው
ኻሪዲዎችን ሙሉ በሙሉ ይደግፏቸዋል። የሚፈልጉትን ነገር ሁሉ ይሰጧቸዋል። አሁን የውትድርናው ጉዳይ እስከሚመጣ ድረስ ኻሪዲዎች በጣም ብዙ ገንዘብ እየተቀበሉ ትምህርት ቤቶቻቸው፣ መዋለ ህፃናት፣ ይሽቮት በሁሉም ነገር ብዙ ሳብሲዲ እየተደረገላቸው መንግስቱን ደግፈው ይኖራሉ። እነሱ እየተጠቀሙት ያሉት የፓርላሜንታሪ ሲስተሙን በመጠቀም ዲሞክራሲ እይታውን በመጠቀም ግን ራሳቸው የውስጥ ፓርቲያቸው ግን ዲሞክራሲዎች አይደሉም። ግን ክነሴት መጥተው ግን የክነሴቱን የዲሞክራሲ መብት በመጠቀም ብዙ ቤኔፊት እያገኙ ብዙ ውጤት ያመጣሉ፣ ብዙ እርዳታ ይቀበላሉ። በዚህ ምክንያት እነሱን አልባ መንግስት ማቋቋም አይቻልም። አሁን ባለፈው ቤኔት እና ያይር ላፒድ መንግስት አቋቁመው ነበር። ኻሪዲዎች እኛ ከናታንያሁ ጋር ነው እንጂ ከሌላ መንግስት አናቋቁማሉ። እንደሚታወሰው ማንሱር አባስን እዛው መንግስት ተቋቋመ፣ መምሸለት ሚኡት። እዛ መጨረሻ ላይ አንድ አመት ከገቡ በኋላ የነበረው ሁኔታ ይታወቃል። አሁንም ያለው ሁኔታ ይታወቃል። ስለዚህ ሁልጊዜ ኻሪዲዎች የነሱ የሚፈልጉት መንግስት የሚያቋቁሙት ብዙ ጊዜ ለማህበረሰባቸው ብዙ ድጋፍና በተለይ ገንዘባዊ ድጋፎችን ያሰጣሉ፣ ይቀበላሉ። ምክንያቱም እነሱ የመንግስቱ አባል ናቸውና። እንግዲህ ለተመልካቾቻችን ለማስታወስ ያክል በእውነት የቀድሞ የክነሴት አባል አቶ ሽሎሞ ሞላ እንደዚሁም የምክትል አፈ ጉባኤ ሆነው አገልግለዋል። በዚህ በስራ ልምዳቸው ባለው ውስጥ እንግዲህ በእስራኤል ውስጥ ያለውን የፖለቲካ ሁኔታ እያነሳን እየተወያየን ነው። በእውነት ካሁን ሰው ህብረተሰቡም አጠያያቂ የሆነው ይሄ የአክራሪ አማኞች ህግ ያልፋል አያልፍም፣ እንደዛም ሆኖም ብሎ ምን አይነት በእውነት ግዴታቸውን እንዴትስ ሊወጡ ይችላሉ የሚል ነው። ይሄ ግዴታ መወጣት ማለት እንደማንኛውም ዜጋ እኔም እርሶም አቶ ሽሎሞ ልጆቻችን ወደ ውትድርና ይሄዳሉ፣ እኛም ውትድርና አገልግለናል። በማንኛውም ሁኔታ ግዴታችንን እየተወጣን ነው። ግን ደግሞ እንደዚህ አይነት ግሩፖች ግዴታችንን መወጣት የለብንም፣ ግን ሀገር የሚሰጠንን መጠቀም እንችላለን የሚለው በጣም አነጋጋሪና ፎካካሪ የሆነ ነው። ያለንበትም አመት በአሁን ሰዓት የምርጫ ድባብ ውስጥ ነው። እንግዲህ ይሄ ነገር በእውነት ምርጫውን ምን ያህል ሊቀይረው ይችላል ብሎ ያስባሉ አቶ ሽሎሞ? ተስፋዬ ምን አለ መሰለህ፣ ሲጀመር ኻሪዲዎች እንዳልኩት ዲሞክራሲ መብታቸውን ተጠቅመው ነው። እነሱ ዲሞክራሲ ባይሆንም መንግስት እያቋቋሙ የሚፈለገውን ነገር እያደረጉ ያሉ ማለት ነው። ግን አንድ ነገር እኛ ማስታወስ የሚገባን ምንድነው፣ አሁን ይሄ ህግ የምንናገረው ህግ ለነሱ ፕሪቪሌጅ ነው ማለት እነሱ ውትድርና እንዳይሄዱ የሚያደርግ ነው እንጂ ውትድርና እንዲሄዱ የሚያደርግ አይደለም። ህግ አለ የተደነገገ በ1951 ዓመተ ምህረት ሆክ ሽሩት ቢታኾን ክላሊ ይባላል። ማንኛውም ዜጋ ማንኛውም የእስራኤል ሀገር ዜጋ የሆነ ወንድ 3 ዓመት ሴት 2 ዓመት ውትድርና ማገልገል አለባት ይላል ህጉ። ከዛ በኋላ ለሁለቱ ማህበረሰቦች በተለይ ለአረቦች ማህበረሰብ ለ20% አገሪቱ የጁዊሽ ስቴት ስለሆነች የይሁዲ አገር ስለሆነች ከጎረቤት አረቦች ጋር እነሱን እንዳይዋጉ ለማለት እሺ ነፃ እንዲሆኑ ተጠየቀ። ኻሪዲዎች ደግሞ በሁለተኛው ዓለም ጦርነት ምክንያት 6 ሚሊዮን ይሁዲዎች ጀርመን ሲጨፈጨፉ በይሁዲነታቸው ነው። መጽሐፍ ሁሉ ይዘው ኦሪት ያዙ፣ ያውሉ ተቃጠለና እስቲ የተወሰኑትን ማለት ነው 600 የሚሆኑ ተመልከታቶ ተስፋዬ 600 የሚሆኑ በጣም በኤሊት የሆኑ እውቀት ያላቸውን ኻሪዲዎች ይቀመጡ ውትድርና አይሄዱ ብለው ቤንጎሪዮን በታካኖን ማለት በልዩ ህጉ እንዳለ ሆኖ ያችን አጸደቁላቸው። በነገራችን ላይ የእንግሊዝ ቤንጎሪዮን ሲያጸድቁ አጉዳት እስራኤል የሚባል ፓርቲ ነበረ። እነሱ ግዴታ ከመንግስቱ ጋር የመግባት ፍላጎት አልነበረቸው። ግን ቤንጎሪዮን ያደረገው እስራኤል ጁዊሽ ስቴት ስለሆነች እነዚህ በጣም በሃይማኖት ሊቅና ያላቸው እውቀት ያላቸው ብለው እሳቸው የፈቀዱት ነው። ያ ዛሬ ስንት ሆነ መሰለህ አቶ ተስፋዬ? በእርግጥ የህዝብ ቁጥራት ጨምሯል። አሁን ባለንበት ሁኔታ ግን በየአመቱ 12,000 ወጣቶች ውትድርና ቶራታ ሙማኑታ ማለት ኦሪት የራሳቸው እምነት ነው በማለት ያችን ህግ በማድረግ በመጠቀም ውትድርና አይሄዱ።